በሶማሌ ክልል የሚገኘው የጎዴ አካባቢ ለም መሬትና ለዓመታት የሚፈስ ወንዝ ያሉት ቢሆንም ተደጋጋሚ ድርቅና የአየር ንብረት ጫናዎች ሲፈትኑት የቆዩ ማህበረሰቦች የሚገኙበት ነው። ዛሬ ግን በዚህ አካባቢ የሚታየው እውነታ ፈጽሞ የተለየ ነው። መንግስት ከተባበሩት መንግስታት የዓለም ምግብ ፕሮግራምና ከሌሎች አጋር አካላት ጋር በመተባበር የተነደፈው የኢፍቲን ፕሮጀክት አካባቢውን ወደ ልማት ቀይሮታል። የዚህ የተቀናጀ ፕሮጀክት አካል የሆነውና በጎዴ ወረዳ ኢላን ቀበሌ የተገነባው በሶላር ኃይል የሚሰራ ዘመናዊ የመስኖ ግድብ አርብቶ አደሮችና ከፊል አርሶ አደሮች የተለያዩ ምርቶችን እንዲያለሙ አስችሏል። ይህ በፀሐይ ኃይል የሚሰራ የመስኖ ፕሮጀክት በርካታ ጥቅሞችን ይዞልን መጥቷል። በፕሮጀክቱ በመጠቀም እንደ ሽንኩርት፣ ቲማቲምና ሐብሐብ ያሉ የተለያዩ ምርቶችን እናመርታለን። ከዚህ ቀደም ውሃን በወቅቱ ወደ ማሳው የማያደርስና ለሰብሎቻችንም ፈታኝ የሆነ ባህላዊ ዘዴን እንጠቀም ነበር። የነዳጅ ውድነቱም ከባድ ጫና ፈጥሮብን ነበር። አሁን ግን እነዚህ ችግሮች በሙሉ በዚህ ፕሮጀክት ተቃለዋል። የፕሮጀክቱንም ውጤት በማየት ላይ እንገኛለን። ይህ ፕሮጀክት እዚህ አካባቢ በርካታ ስራዎችን አከናውኗል። በተለይም ለማህበረሰቡ የአቅም ግንባታ ስልጠናዎችን ሰጥቷል። ከነዚህም መካከል የግብርና ስራ አመራርና የተሻሻሉ የሰብል ምርት ስልጠናዎች ይገኙበታል። በተጨማሪም የማሳያ ቦታዎችን አቋቁሞ በአካባቢያችን አዳዲስ በሆኑ የተለያዩ ሰብሎች ልማት ላይ በተግባር የተደገፈ ስልጠና ሰጥቶናል። የግብርና መሳሪያዎችን በግብዓትነት አቅርቧል። እንዲሁም የመስኖ ግድብና የሶላር ቴክኖሎጂዎችን ገንብቷል። ይህ አካባቢ ከዚህ ቀደም እንደዚህ አልነበረም። በተለይ ደግሞ በአየር ንብረት ለውጥ ተጽዕኖዎች ምክንያት ተደጋጋሚ በሚያጋጥሙ የድርቅ ችግሮች ምክንያት አርሶ አደሩና አርብቶ አደሩ የነበረው ህይወት በጣም የከፋና በእርዳታ ላይ የተመሰረተ ነበር። አሁን ግን ታሪክ ተቀይሮ በዚህ በምትመለከቱት አይነት መንገድ የሸበሌ ወንዝን በመጥለፍ በተሰራላቸው የመስኖ ግድብ አማካኝነት ለራሳቸው የሚመግቡበት እንዲሁም ደግሞ ከዛም አልፎ የኢኮኖሚ አቅማቸውን የሚያሳድጉበትን የተለያዩ ምርቶችን እያመረቱ ይገኛሉ። ከዚህ ፕሮጀክት በፊት በዘመናዊ መንገድ ሰብል ማምረት የምንችልበት የነበረበት እውቀት አልነበረንም። ሰብል በማምረት ረገድ የእውቀት፣ የአመለካከት፣ የልምድና የክህሎት እጥረት ትልቅ ፈተና ሆኖብን ነበር። ፕሮጀክቱ የአቅም ግንባታ ስልጠናዎችን በመስጠት አመለካከታችንን ቀይሮታል። ከንድፈ ሐሳብ ስልጠና ባለፈ አሁን በተግባራዊ እውቀት የበለጸግን ሲሆን ይህም የአኗኗር ዘይቤያችንን ፍጹም ለውጦታል። አሁን ከምናመርተው ሰብል ትርፍ ምርቱን ወደ ጎዴ ዋና ገበያ ወስደን እንሸጣለን። የቀረውን ደግሞ ለቤተሰብ ፍጆታ እናቀርባለን። በዚህም የተነሳ የቤተሰባችን የተመጣጠነ ምግብ አጠቃቀም ደረጃ በእጅጉ ተሻሽሏል። ከዚህ ፕሮጀክት መምጣት በፊት የነበረው ሁኔታ ከአሁኑ ጋር ሲወዳደር ፍጹም የተለየ ነበር። መሬቱና ወንዙ ቢኖሩም መሬቱን ማልማት የሚያስችል የመስኖ ስርዓት እውቀትና ክህሎት አልነበረም። ፕሮጀክቱ ከቀየራቸው ወሳኝ ነገሮች አንዱ አስተሳሰባችንን በመቅረጽ ከጥገኝነት ወጥተን ራሳችንን እንድንችል ማድረጉ ነው። የማህበረሰብ ንቅናቄ በመፍጠር በርካታ የአቅም ግንባታ ስልጠናዎችን በመስጠትና የግብርና ግብዓቶችን በማቅረብ አካባቢውን መለወጥ ተችሏል። ከዚህ ቀደም የነዳጅ ውድነት ከፍተኛ ጫና ፈጥሮብን የነበረ ቢሆንም አሁን ምንም አይነት ነዳጅ የማይፈልግ የሶላር ቴክኖሎጂ እየተጠቀምን እንገኛለን። በውጤቱም የተረጋጋና ፍጹም የተሻለ ህይወት እየመራን ነው። የዓለም ምግብ ፕሮግራም በክልሉ የአየር ንብረት ጫናዎችን ለመቋቋምና የረጅም ጊዜ የሰብአዊ እርዳታ ጥገኝነትን ለመቀነስ የሚያስችሉ ፕሮጀክቶችን እየተገበረ ይገኛል። ይህ የመስኖ ፕሮጀክትም ከዚህ አንዱ ሲሆን በርካታ የክልሉ ነዋሪዎችም ተጠቃሚ አድርጓል። The solar approach is designed to take away the burden. ይህ የሶላር ቴክኖሎጂ ነዳጅ በመግዛት ከሚደርስባቸው ጫና ነፃ እንዲወጡና ደህንነቱ የተጠበቀና ንጹህ ኃይልን ይጠቀሙ ለማስቻል የተነደፈ ነው። ይህም ከዚህ በፊት የነዳጅ ወጪን መሸፈን የሚችሉ ብቻ ያመርቱበት የነበረውን ሁኔታ በመቀየር በርካቶችን አምራች አድርጓል። በዚህ ቀበሌ ከዚህ ቀደም ለእንስሳቶቻቸው መኖ ማምረት ብቻ ላይ ተወስነው የነበሩት 30 አርሶ አደሮች ብቻ የነበሩ ሲሆን አሁን ግን ከ200 በላይ አርሶ አደሮች እየተሳተፉ ይገኛሉ። በዚህም መኖን ጨምሮ ሌሎች እንደ ሽንኩርትና ቲማቲም እንዲሁም ሰሊጥ ያሉ ገቢ የሚያስገኙ ምርቶችንም እያለሙ ይገኛሉ። We are also developing sesame. የጎዴ ወረዳ የግብርና ቢሮ እንደሚገልጸው አርብቶ አደሮችና ከፊል አርሶ አደሮች ከዚህ ቀደም በርካታ ፈተናዎችን ሲጋፈጡ ቆይተዋል። አሁን ላይ ግን የማህበረሰቡን ህይወት የቀየሩ ተጨባጭ የሆኑ ለውጦች ተመዝግበዋል። ይህ ፕሮጀክት በርካታ ጥቅሞችን ለማህበረሰቡ ይዞ መጥቷል። ከዚህ በፊት የተወሰኑ ዜጎች ብቻ ነበሩ በሸበሌ ወንዝ ለማልማት የሚችሉት።
አሁን በተገነባው የመስኖ ፕሮጀክት አማካኝነት የማህበረሰቡ ኑሮ እየተቀየረ ነው። አርሶ አደሩ የሚፈልገውን ሄክታር ማልማት መቻሉ ትልቅ ምርታ ነው። እኛም ከአጋር አካላት ጋር በመተባበር 180 ለሚሆኑ ተጠቃሚዎች ምርጥ ዘሮችን እያቀረብን ነው።